የ20,000 ኮይን አሸናፊው ታውቋል። ያው በቪዲዮ መጨረሻ አሸናፊውን እገልጽላችኋለሁኝ። እንደተለመደው ዛሬም የ30,000 ኮይን ሽልማት ጥያቄ አዘጋጅቼላችኋለሁ። ሁላችሁም መሳተፍ ትችላላችሁ። ሁላችሁም ተጋብዛችኋል። ያው በቪዲዮ መጨረሻ ጥያቄውን አስቀምጥላችኋለሁኝ። ያው የዛሬው ጥያቄ የሚሆነው ከቪዲዮ መሃል ስለሆነ ቪዲዮን ጥንቅቅ አድርጋችሁ በስነ ስርዓት ማየታችሁን እንዳትረሱ፣ ያው እንዳትሸወዱ ልንገራችሁ ብዬ ነው። ያው ወደ ዛሬው ቪዲዮ ስገባ የዛሬው ቪዲዮ በጣም ጠቃሚ የሆነ ቪዲዮ ነው። በጣም ለሁሉም ሰው ጠቃሚ የሆነ ቪዲዮ ነው። ምክንያቱም ስለ ፖፖ ላይቭ ስለሚነሱ ጥያቄዎች ሐራም ነው ሐላል ነው ከሃይማኖት አንጻር እንዴት ይታያል እና የሃይማኖት አባቶች የሰጡትን ምላሽ በስነ ስርዓት በቪዲዮ አያይዤ ዛሬ የማቀርብላችሁ ይሆናል። ፖፖ ላይቭ 666 ነው፣ ፖፖ ላይቭ እንደዚህ ሐራም ነው፣ ፖፖ ላይቭ እንደዚህ ነው ለሚላችሁ ሰው ከሃይማኖት መሻይኾች የተሰጠውን ምላሽ ለራሱ ከሃይማኖት አባቶች በቪዲዮ መልኩ አያይዤ አቀርብላችኋለሁኝ። እናም የራሴን ሐሳብ ጨምሬ እነግራችኋለሁኝ። በደንብ ተከታተሉኝ። ያው ፖፖ ላይቭ እንደዚህ ሐራም ነው፣ እንደዚህ አይቻልም፣ እንደዚህ ከሃይማኖት አንጻር አይቻልም ምናምን ብለው ብዙ ሰዎች ያወራሉ። ያው ገብተው ሳያዩት ሳይረዱት ነገሩን ማለት ነው። እንደዚህ ሀበሾች ስንባል ሲጀመር እንደዚህ አይነት ወሬ እንወዳለን ሁላችንም። በቃ የሆነ ነገር ሲመጣ ከዚህ በፊትም እኮ እንደዚህ ቴሌብር ሲመጣ ይሄ 666 ነው፣ ኢቲኤምም ሲመጣ ይህም እንደዚህ ነው። በቃ የሆነ አዲስ ነገር በመጣ ቁጥር የሆነ ቴክኖሎጂ በመጣ ቁጥር እንደዚህ አይነት ወሬ እናወራለን። ያው ሁላችንም ማለት ነው። ሁሉም ሀበሻ ሲባል ወሬ አለብን እና ይህም የተነሳበት ነገር ፖፖ ላይቭም በዚህ መልኩ ነው። በቃ 666 ነው፣ እንደዚህ ሐራም ነው ምናምን ይባላል። በእርግጥ በዚህ ሰዓት እንደዚህ ከሐራም ነገራቶች ጥርት ያለ ነገር ብዙ ይወዛገባል፣ አይገኝም ብዙ ነገር። አሁን ለምሳሌ ጎግልን ላንሳላችሁ። እሺ ጎግል ምን ያጫውታል? ቁማር ያጫውታል። ታውቃላችሁ ይህን ነገር? ጎግል ላይ አሁን ቤቲንግ የሆነ ሌሎች ቁማሮችን ሰርች አድርገን ቁማር መጫወት እንችላለን ብራችን አስይዘን። ግን ጎግል ላይ ደግሞ ገብተን ስለ ሃይማኖታችን ሙስሊምም ከሆነ የሙስሊም ነገር ሰርች አድርገን ኦርቶዶክስም ከሆነ ስለ ኦርቶዶክስ የሆነ ነገር ሰርች አድርገን መመልከት እንችላለን። ያው በራሳችን ጊዜ ነው ወደ ምን የምንገባው፣ ወደ መጥፎም ነገር ወደ ጥሩም ነገር የምንገባው ማለት ነው። ላይክ ዩቱብ ላይ እዚሁ ላይ ለራሱ ዩቱብ አሁን ለምሳሌ ራሱን ከሚያስተዳድርባቸው መንገዳቶች ምንድን ነው? በማስታወቂያ ነው ራሱን የሚያስተዳድረው። ምን ያስተዋውቃል? ዩቱብ መጠጥ ማስታወቂያ ምናምን ያስተዋውቃል። ስለዚህ ዩቱበሮች ከመጠጥ ማስታወቂያ ነው የሚከፈላቸው ማለት ነው። አይቻልም፣ ዩቱብ መስራት አይቻልም ማለት ነው። እዚህም ላይ ጥያቄ ይነሳል ማለት ነው። ላይክ እንደዚህም ፖፖ ላይቭ ላይ አዎ ጥሩ ያልሆኑ ነገሮች አሉ፣ ጥሩ ያልሆኑ ነገሮች አሉት። ግን ራሳችን ደግሞ ላይክ እንደነዚህኞቹ ቁማር ከፈለግን ወደ ቁማር መሄድ እንችላለን። ፖፖ ላይቭ ላይ እንደዚህ ደግሞ ኤጀንቱን ኔትወርካችንን ቢውልድ አድርገን ደግሞ እንስራ ካለን ደግሞ በራሳችን ወደዛ መሄድ እንችላለን ማለት ነው። ስለዚህ ተመሳሳይ የሆነ ነገር ነው። ያው ሰዎች ዝም ብለው ሳያዩ ገብተው ሳያውቁት እንደዚህ ነው እያሉ ይከራከራሉ። ያው እኔም የደረሰብኝ ነገር ስለሆነ ነው። እኔ የምነግራችሁ ነገር 2 ወር ሙሉ ፖፖ ላይቭ አይቻልም እያልኩኝ ስከራከር ነበር። ግን ከዛ በኋላ ያው ተምሬ አይቼ ገባሁበት። ለ3 ቀን ምናምን ካየሁት በኋላ ያለውን ነገር ዲቴል ተረዳሁት እና ከዛ በኋላ ያው መስራት ያለብኝን ነገር እየሰራሁ አሁን በደንብ እየተጠቀምኩበትና አሪፍ ኢንካም ገቢ እያገኘሁበት ያለ ፕላትፎርም ነው። በጣም ደስ የሚል ፕላትፎርም ነው። የእውነት የመመክራችሁ ነገር ያልጀመራችሁ ሰዎች ካላችሁ መታችሁ ብትጀምሩ ብትሰሩበት በጣም ትልቅ ለውጥ ነው የምታሳዩት። በሶስት ወር ውስጥ በጣም ትልቅ ወጥ የሆነ ኢንካም ታገኙበታላችሁ። በዛ ላይ ፖፖ ላይቭ ደስ የሚለው ነገር የምነግራችሁ ነገር እንደ ቲም ነው የምንሰራው። አሁን ለምሳሌ ቲክቶክ ላይ ምናምን እንደዚህ ዘረኝነት አንዱ የአንዱን ዘር ይዘልፋል፣ አንዱ ይሄ ጥቁሩን ቀዩ ያንቋሽሻል ምናምን። እዚህ ጋር ግን እንደዛ የሚባል ነገር የለም። ሳፈልግ ለራሱ ትዋደዳለህ። በቃ ደስ የሚለው ነገር እዚህ ፖፖ ላይቭ ላይ እንደ ቲም ነው የምትሰሩት። አንዱ ብሔር ከአንዱ ብሔር ተዋውቁ፣ ተዝናንቱ። በነገራችን ላይ ገንዘብ ማግኛ መንገድ ብቻ አይደለም ፖፖ ላይቭ፣ በቃ ሰው ማወቂያ ቤተሰብነት ነው የምትመሰርቱት። በጣም አሪፍ የሆነ ፕላትፎርም ነው። ትዝናኑበታላችሁ። ብዙ እንደዚህ ጭንቀት የያዛቸው ሰዎች እዚህ ጋር መጥተው ራሳቸውን በቃ አፕዴት አድርገውበታል። ለመሰደድ ብዙ ያሰቡ ሰዎች እዚህ ፕላትፎርም ላይ መጥተው ብዙ ለውጥ አሳይተውበታል። አረብ ሀገር ያሉ ሴቶች ማዳም ቤት የሚሰሩ ልጆች
በጣም ብዙ የሚጠቀሙበት ብዙ ሰዎች አሉ። ቤት የሰሩበት ሰዎች፣ መኪና የገዙበት ሰዎች በ8 ወር ውስጥ በአጭር ጊዜ 8 ወር ማለት በጣም ትንሽ ነው። ያው እኛ ሀበሻ ስንባል ያው ቶሎ ተስፋ እንቆርጣለን። ሰው 2 ወር 3 ወር በቃ ታግሶ ቢሰራስ ምን ችግር አለ? ሰው እንኳን እዚህ በባህር ሂዶ ብዙ ተሰዶ ይሞት የለ አረብ ሀገር ሰው ሀገር ተሰቃይቶ ስንት ዓመት ሰርቶ ነው በገንዘብ የሚያገኘው? 100,000 200,000 300,000 ስንት ዓመት ተሰርቶ ነው የሚመጣው? እዚህ ጋር ግን እኛ 5 ወር እንደው 5 ወር ተውትና 4 ወር 3 ወር በስነ ስርዓት የምንለፋ ከሆነ በቀን የሆነ ከ1,000 ከ2,000 ብር በላይ ተከፋይ እንሆናለን እዚህ ፕላትፎርም ላይ። ያ ነገሩ ነው በጣም ደስ የሚለው። ስለዚህ ያው ያልጀመራችሁ ሰዎች መታችሁ ብትጀምሩ አሪፍ ነው። እናም እንትን እስኪ ቪዲዮ ከመሻይኾች ከኡስታዞች የተሰጠ ቪዲዮ አለ ስለ ፖፖ ላይቭ። ያንን ቪዲዮ ልጋብዛችሁና እመለሳለሁ። ተመልከቱት፣ ቪዲዮ በስነ ስርዓት ቪዲዮን ተመልከቱት። ሰላም አለይኩም ወራህመቱላሂ ወበረካቱ። ስለ ፖፖ ላይቭ ባለፈው በተጠየቁ ጥያቄ መሰረት አንድ ሐሳቤን አስቀምጬላችሁ ነበረ። እሱ እንዳለ ሆኖ አሁን ላይ ደግሞ ስለዚህ አፕ የደረሰኝ መረጃ በተወሰነ መልኩ ትንሽ ለየት ስላለብኝ እሱን ድጋሜ ቪዲዮ ለመስራት ፈልጌ ነው። ምንድነው ባለፈው የነበረው ነገር ያው ፖፖ ላይቭ የሚባለው የሚሰራው ኮይን ማቀያየር ነው፣ ኮይን መሸጥ ነው። ፕላስ ጎን ለጎን ደግሞ ቁማር ጨዋታ ያጫውታል የሚል በግርድፉ ይሄንን ጽንሰ ሐሳብ ነበር የጠየቁኝ ወንድምና እህቶች የነገሩኝ። በኋላ ላይ ደግሞ ቪዲዮን ከሰራሁኝ በኋላ ደግሞ ከዛ ለየት እንደሚል ከቲክቶክ እና ከሌሎች የሶሻል ሚዲያ ፕላትፎርሞች የሚለየው ነገር እንደሌለ፣ እነዚህ ነገሮች እንዲያውም በጣም ከቲክቶክ ጋር በጣም እንደሚያገናኘው ጭምር ነገሩኝ። የተወሰኑ ዳሰሳዎችን ለማድረግ ሞከርኩኝ። ይህን ቪዲዮ ለመስራት ወሰንኩ ማለት ነው። እንግዲህ ፖፖ ላይቭ ያው ባለፈው ባልኳችሁ መሰረት በቀጥታ ኮይንን ማቀያየር ከሆነ ቤዚካሊ ስራው ይሄ ኮይን ማቹሪቲ ሌቭል ላይ ያልደረሰ ኮይን ስለሆነ እሱን ማቀያየር አይቻልም ብያለሁኝ። ፕላስ ደግሞ ድርጅቱን ማስተዋወቅ ከሆነ ላይቭ ገብተው ሰዎቹ የሚሰሩ ድርጅቱን ማስተዋወቅም ከሆነ ቁማር የሚጫወትን ድርጅት ማስተዋወቅ ባይት ሰልፍ ራሱን የቻለ ከሸሪዓው ፕሪንሲፕል ጋር የመጋጨት ሁኔታ አለው ብዬ ነበረ። ግን አሁን ላይ ምንድነው በደንብ ያስረዱኝ እነዚህ ወንድምና እህቶች ያስረዱኝ፣ እንደዛ አይደለም። እኛ ላይቭ የምንገባው ቢዝነሱን ነው የምናስተዋውቀው። ሰዎች በዚህ መልኩ ሲሰሩ ይሄን ጌን ማድረግ ይችላሉ፣ እንደዚህ አድርገው ሲሰርጉ እንደዚህ ትርፋማ መሆን ይችላሉ የሚለውን ነገር ነው እንጂ እኛ ድርጅቱንም አይደለም የምናስተዋውቀው የማለት ነገር አለ። አክቹሊ አንዳንድ ነገሮች የሆነውን ፕሮዳክቱን ስታስተዋውቅ ድርጅቱን እያስተዋወክ ነው፣ ቢዝነሱን ስታስተዋውቅ የሆነውን ነገር እያስተዋወክ ነው። ለምሳሌ ቲክቶክ ላይ ገብተን ቲክቶክ ላይ የሆነን ሌላን ድርጅት ለምሳሌ ካስማን ስናስተዋውቅ ባይ ዲፎልት የቲክቶክን ፕላትፎርም ተጠቅመን ስለሆነ ካስማን እያስተዋወቅን ያለ ነው። ባንድም በሌላም ያ ድርጅት እየተዋወቀ ነው። እንግዲህ ያው ይሄ ዘመናችን ትንሽ አስቸጋሪ የሆነ ዘመን ላይ ነው ያለ ነው። እንደው ንጹህ የሆነ በጣም እንደው ፐርፌክትሊ 100% ንጹህ የሆነን ቢዝነስ ማግኘት የምንቸገርበት ወቅት ላይ ነው ያለ ነው። ምክንያቱም ሁሉም ነገር ስለተያያዘ ሪኮኔክትድ ስለሆነ ማለት ነውና ይሄንን እርስ በራሱ የተያያዘን ነገር በቃ ንጽት ባለ መልኩ ልክ እንደ ድሮ ዘመን እንደው ሐላል የሆነን ነገር ብቻ አክሰስ ማድረግ የሚከብድበት ወቅት ላይ ነው ያለ ነው። አላ ኩሊ ሐል ሚን አልአህዋል ማዳም ፖፖ ላይቭ ሶሻል ሚዲያ መሆኑን እኔ ማታ ፖስት አይቼዋለሁኝ። የሆነ ነገር ገብቼ ክሬት አድርጌ ምናምን ለማየት ሞክራለሁ። አሰራሩ እንዲህ ነው እንደዛ ነው አላችሁም፣ ፕሮሞሽን ልሰራ ስላልገባሁኝ። ግን ሶሻል ሚዲያ እስከሆነ ድረስ እዚያ ቦታ ላይ ከሸሪዓ ጋር የሚጣረሱ ስራዎች የሚገቡ ሰዎች እስካልሰሩ ድረስ ያ ማለት ቁማር እስካልተጫወቱበት ድረስ ሰዎችን ያለ አግባቡ አታለው እንዲገቡ እስካላደረጉ ድረስ ባይ ኢትሰልፍ ድርጅቱን በመጠቀም ወይም ደግሞ ይሄንን ሶሻል ሚዲያ አንድ ፕላትፎርም በመጠቀማችን ብቻ ከሸሪዓው ጋር ልንጋጭ አንችልም። ወይም ደግሞ አንዳንድ የሚያጋጩ ነገሮች እንኳን ቢያጋጥሙ በጥቅሉ ሐራም ነው ማለት እንቸገራለን። በጥቅሉ ለምንድን ነው ይሄንን የምለው? አንድ ነገር በመሰረታዊነት ሐላል ነው ከተባለ እንደዛ ነው። አልአስሉ ፊል ዑቁድ አልሂል ነው፣ አው አልአስሉ ፊል አሽያኢ አልሂል ነው።
ነገራት በመሰረታዊነት ሐላል ናቸው የሚል ፕሪንሲፕል ካለ ከሐላልነታቸው አስወጥቶ ወደ ሐራምነታቸው ሊከታቸው ዘንድ ጠንከር ያለ ማስረጃ ያስፈልገናል ማለት ነው። ጠንከር ያለ ማስረጃ ያስፈልገናል ወደ ሐራምነት እንትን ለማድረግ እዛ ጋር የሚፈጠረው በኮኔክሽን ኦፍ ኮርስ ከቲክቶክ የሚለየው ቲክቶክ ላይ ገብታችሁ ያው ላይቭ ትሰራላችሁ፣ የሆነ እንትን ታደርጋላችሁ፣ በሆነ ጊፍት እንትን ታደርጋላችሁ። እዚህ ላይ የተለያየ ጊፍት ትሰጣጣላችሁ። ብዙ ነገር ነው የሰማሁትና እኔም ተወሰኑ ቦታዎች ላይ ቆም ብዬ ለመስማት ሞክሬያለሁ። የሚያስተምሩትም እዛ ቦታ እንዴት ኮኔክሽን መፍጠር ይቻላል፣ እንዴት ኤጀንት ሆኖ ብር ቤክ ማድረግ ይቻላል ምናምን ነው። በዛ ላይ ደግሞ ከእንትን ጋር የማያገናኘው ከኔትወርክ ከፒራሚዱ ጋር የማያገናኘው በዜሮ ኢንቨስትመንት ነው የምትገቡት። ማለት የሆነ ብር ይዛችሁ ገብታችሁ ሉዝ አድርጋችሁ አይደለም የምትወጡት። በቃ በባዶ እጃችሁ ገብታችሁ የሆነ ብር ነው ጌን የምታደርጉት። እንደ ሌሎቹ ፒራሚድ እንትኖች ደግሞ ሸርጥ አያበዙም። ሌሎች አሁን አንዱ ፒራሚድ ስኪም ለመሆን በጣም ብዙ መስፈርት ያበዙባችኋል። በጣም በርካታ ነገር እንትን ያደርጉባችኋል። እዚህ ላይ ግን እንደዛ አይነት ነገር የለውም ማለት ነው። ዴይሊ የምትሰሩትን ስራ ኢማ በንግድ ባንክ ወይ ኢማ በቴሌብር ዊዝድሮው ማድረግ ትችላላችሁ፣ ካሽ በብር ማለት ነው። እንዲህ አይነት ነገሮች አሉት። አላ ኩሊ ሐል አሁን ባልኩት መሰረት ጋምብሊንጉና መሰል ነገሩን ከተጠነቀቅን ሐራም ሊያደርገው የሚችለው ነገር አላየሁበት። በባለፈው ሱራ ግን ሐራም ነው፣ እሱ እንዳለ ነው ማለት ነው። ይሄንን ውሰዱልኝ። ባረከ ያው ኡስታዝ አደሚና የሰጠውን ፈትዋና ምላሽ ተመልክታችሁታል። ያው እሱም ከዚህ ቪዲዮ በፊት የሆነ ዝም ብሎ ሳያውቀው ሰው በነገረው ብቻ ምን ብሎ ነበር አስተያየት የሰጠው? ሐራም ነው አይቻልም ይሄ ነገር ብሎ ሐሳብ ሰጥቶ ነበር። ከዛ በኋላ ያው ከ3 ቀን የፕላትፎርም እይታ ከተመለከተው በኋላ በራሱ ከፍቶ ካየው በኋላ ያለውን ሐሳብ ይሄ ይቻላል፣ ይሄ ደግሞ ካልተሰራ ይቻላል፣ መስራት ትችላላችሁ የሚለውን ሐሳብ አንስቶልናል። ተመልክታችሁታል። እና ይህን ቪዲዮ ትንሽ ጥርጣሬ ለነበራችሁም አሊያም ደግሞ እንደዚህ በቃ አይቻልም ብሎ ለሚጨቃጨቃችሁ ሰው ሼር ማድረግና ማሳየት ትችላላችሁ። አያይዤ አቅርቤላችሁ ነበር። ያው የዛሬው ቪዲዮ ይህን ይመስል ነበር። አሸናፊው እንዴት ነው ይነገር? አሸናፊው የባለፈው ቪዲዮ የ20,000 ኮይን ሽልማት አሸናፊው ታውቀዋል። ያው በደረጃ ነው ማስቀምጥላችሁ። ከ1 እስከ 3 የወጡት እንደምትመለከቷቸው እዚህ ጋር ያላችሁ ናችሁ። ያው ኮሜንታችሁ ይሄን ይመስላል። ከ1 እስከ 3 በደረጃ ይሄን ይመስላል። ሽልማታችሁን መታችሁ መውሰድ ትችላላችሁ። ዛሬ ከምሽቱ 4:30 ላይ እዛው ፖፖ ላይቭ ላይ እነቢት መታችሁ ሽልማታችሁን መውሰድ ትችላላችሁ። ካልተገኛችሁ አንደኛው ካልተገኘ ለሁለተኛው፣ ሁለተኛው ካልተገኘ ለሶስተኛው ስለሚሰጥ ዛሬ መታችሁ ሽልማታችሁን መውሰድ ትችላላችሁ። እነቢት ዛሬም ደግሞ ሁለተኛ 30,000 ኮይን የሚያሸልም ጥያቄ ይዤላችሁ መጥቻለሁ። ያው በቪዲዮ መጀመሪያ እንደነገርኳችሁ የዛሬው ጥያቄ የሚሆነው ያው እንደተናገርኩት ነው። ቪዲዮን በደንብ ተከታተሉት ብያችሁ ነበር። ያልተከታተላችሁም ካላችሁ እንደገና ተመልሳችሁ ተከታተሉት። ያው የዛሬው ጥያቄ የሚሆነው በዛሬው በተነሳው ርዕስ አሪፍ ኮሜንት፣ አሪፍ ሐሳብ ያለው ኮሜንት ላይ ያስቀምጥልኝና የተመቸኝን በጣም አሪፍ ሐሳብ ነው፣ በጣም አጥጋቢ የሆነ ሐሳብ ነው ያልኩትን በቀጣይ ቪዲዮ አሸናፊውን የማሳውቅ ይሆናል። ሁላችሁም ተሳተፉ፣ ተጋብዛችኋል። አሪፍ ሐሳቦችን ኮሜንት ላይ አስቀምጡልኝ። ቀጣይ የ30,000 ኮይን ሽልማት ማን እንደሆነ አሳውቃችኋለሁ በዛኛው ቪዲዮ። ያው የዛሬው ቪዲዮ ይህን ይመስል ነበር። አብራችሁኝ ስለቆያችሁን በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ የኔ ፋሚሊ መሆናችሁን እስኪ አሳዩኝ ሁላችሁም። ያው ስለነበረን ቆይታ በጣም ነው የማመሰግነው። በቀጣይ ቪዲዮ ያው ወደ ርዕስ ይመለስና እንዴት ተጨማሪ ፖይንቶችን ተጨማሪ ገንዘቦችን እንዴት ማግኘት እንደምንችል ያለውን ነገር ይዤላችሁ እመጣለሁ። እስከዛው ሰላም ሁኑልኝ ብያለሁኝ።